ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የማለዳ የዕለተ ሐሙስ ፕሮግራማችንን እነሆ ይዘን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን በርከት ያሉ ጉዳዮችን እናነሳለን። ማንቸስተር ዩናይትድን የተመለከቱ የዝውውር ጉዳዮችን ይዘናል። ከዛ ውጪ አርሰናልንም የተመለከቱ በተለይ ከሁሊያን አልቫሬስ ከሞርጋን ሮጀርስ ጋርም የተያዙ የዝውውር ጉዳዮች እየተነሱ ነው። እነሱንም ጉዳዮች ወደ እናንተ እያደረስን ቆይታን እናደርጋለን። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን ይዳሰሳሉ። የ2026ቱ የዓለም ዋንጫ ውድድር አሁንም ቀጥሎ እየተደረገ ይገኛል። የምድብ ሶስተኛ ጨዋታዎች ደግሞ ጅማሯቸውን አድርገዋል። ሌሊት ላይ የተደረጉ ጨዋታዎች ያሉ፣ ከዛ ውጭ ምሽት ላይ የተደረገ መርሃ ግብር እንዳለ ተመልክተናል። አሁንም እየተደረጉ የሚገኙ ጨዋታዎች ያሉ። ብራዚል ድል ቀንቷታል። ኔይማርም ወደ ሜዳ ተመልሶ ተመልክተነዋል። ከዛ ውጭ የሞሮኮ ብሔራዊ ቡድንም ከተመሪነት ተነስቶ ጨዋታውን በድል አጠናቋል። እነሱን ጉዳዮች በስፋት እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የዓለም ዋንጫን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። በ2026ቱ የፊፋ የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ጅማሯቸውን አድርገዋል። ምሽት ላይ የተደረጉ ጨዋታዎች ያሉ፣ እነሱን በማስቀደም እንጀምር። በዓለም ዋንጫ የምድብ የመጨረሻ ጨዋታ ስዊዘርላንድ ከካናዳ ጋር ጨዋታዋን አድርጋ ስዊዘርላንድ 2-1 በሆነ ውጤት ማሸነፍ ችላለች። ከአዘጋጆቹ መካከል አንዱ የሆነችው ካናዳ ሽንፈት ገጥሟታል። 2-1 ነው የተሸነፈችው። የስዊዘርላንድን የድል ግቦች ደግሞ በጨዋታው ላይ ማስቆጠር የቻሉት ቫርጋስ እና ማንዛንቢ ናቸው ያስቆጠሩት ለካናዳ። እንዲሁ ፕሮሚስ ዴቪድ ማስቆጠር ቢችልም ነገር ግን ቡድኑን ከሽንፈት መታደግ እንዳልቻለ ነው የተመለከትነው። ስዊዘርላንድ ማሸነፏን ተከትሎ ምድቡን በበላይነት በማጠናቀቅ ወደ ጥሎ ማለፉ መቀላቀሏንም እንዲሁ አረጋግጣለች። በሌላ ጨዋታ በዚሁ ምድብ ቦስኒያ ሄርዞጎቪና ከካታር ጋር ጨዋታዋን አድርጋ ቦስኒያ 3-1 በሆነ ውጤት በማሸነፍ ወሳኝ ድልን አግኝታለች። ቦስኒያ ምርጥ ሶስተኛ ሆኖ ጥሎ ማለፉን ለመቀላቀልም ከፍተኛ እድል ያገኘችበትን ውጤት ነው ያስመዘገበችው። ካታር በአንድ ነጥብ የምድቡ የመጨረሻ ደረጃን መያዟን ተከትሎ ከውድድሩ የተሰናበተች ሌላኛዋ ሀገር መሆኗን ትላንትና አረጋግጣለች። ስዊዘርላንድ በ7 ነጥቦች ምድቡን በአንደኝነት አጠናቀዋለች። ካናዳ በ4 ነጥቦች ሁለተኛ፣ ቦስኒያ በ4 ነጥቦች ሶስተኛ፣ ካታር በ1 ነጥብ አራተኛ ደረጃን ይዘው ነው ከዚህ ምድብ ያጠናቀቁት። ሌላኛው በጣም በጉጉት ሲጠበቅ የነበረው ምድብ ደግሞ የብራዚል፣ የሞሮኮ፣ የስኮትላንድ እና ሃይቲ የሚገኙበት ምድብ እንደሆነ ይታወቃል። በዚህ ምድብ ሌሊት ላይ ነው ጨዋታ የተደረገው። ብራዚል ከስኮትላንድ ጋር ነበር ጨዋታዋን ያደረገችው። በተለይ ስኮትላንድ የመጀመሪያውን ጨዋታ ሃይቲን ድል ካደረገች በኋላ በሁለተኛው ጨዋታ በሞሮኮ ብሔራዊ ቡድን ተሸንፋ እንደነበር ይታወሳል እና በተለይ ደረጃቸውን ለማሻሻል ይሄኛው ጨዋታ በጣም ወሳኝ እንደነበር በርካቶች ያነሳሉ። ብራዚል በመጀመሪያው ጨዋታ በሞሮኮ ከተፈተነች በኋላ ግን በሁለተኛው ጨዋታ በሰፊ ጎልም አሸንፋ እንደነበር እናስታውሳለን። የምድብ ሶስተኛዋ ጨዋታ ደግሞ በበርካቶች ይጠበቅ ነበር። ከጨዋታው ውጤት ጎን ለጎን የኔይማር ጁኒየር የሚመለስበት ጨዋታ እንደሆነ አሰልጣኝ ካርሎ አንቸሎቲ ከጨዋታው በፊትም ተናግረው ነበር። እንደጠቀሱትም ተቀይሮ የገባበትን አጋጣሚ ጭምር ተመልክተናል። በአጠቃላይ ጨዋታውን የብራዚል ብሔራዊ ቡድን 3-0 በሆነ ውጤት ማሸነፍ የቻለበትን ጨዋታ ነው ያስመዘገበው። ቪኒሲዮስ ጁኒየር በጨዋታው ላይ 2 ጎሎችን ማስቆጠር ችሏል። በአጠቃላይ በዚህ ውድድር ላይ ያስቆጠራቸውንም የጎል መጠኖች 4 ማድረስ ችሏል። ከዚህ በፊት 2 ግቦችን ማስቆጠሩን እናስታውሳለን። ከዛ ውጪ ማቲዮስ ኩኛ ቀሪውን አንድ የብራዚል ብሔራዊ ቡድን ጎል ያስቆጠረው ተጫዋች ነው። እሱም ባለፈው ጨዋታ 2 ጎሎችን ማስቆጠሩን እናስታውሳለን። ሃይቲ ላይ ትናንትናም 1 ጎል ማስቆጠሩን ተከትሎ በአጠቃላይ በዚህ ውድድር ላይ 3ኛ ጎሉ ሆኖ ተመዝግቦለታል ለማቲዮስ ኩኛ። በአጠቃላይ እንግዲህ በጨዋታው ብራዚል 3-0 በሆነ ውጤት ነው ያሸነፈችው። ኔይማር ከ3 ዓመታት በኋላ ማለትም ከ981 ቀን በኋላ ለብራዚል ብሔራዊ ቡድን የመጀመሪያ ጨዋታውን አድርጓል። 2023 ላይ ነበር ለመጨረሻ ጊዜም ለብራዚል ብሔራዊ ቡድን ጨዋታ አድርጎ የነበረው። ከዛ በኋላ ከ981 ቀናት በኋላ ለብራዚል ብሔራዊ ቡድን በድጋሚ እንዲሁ ጨዋታ ያደረገበትን አጋጣሚ ጭምር ነው የተመለከትነውና በጣም ኢሞሽናል ሆኖ ሲያነባም ጭምር ተመልክተነዋል ኔይማር ጁኒየርን። ቪኒሲዮስ ጁኒየር በዓለም ዋንጫው ላይ በ3ቱም ጨዋታዎች ላይ ጎል ያስቆጠረ ተጫዋች በመሆን እንግዲህ በብራዚል ብሔራዊ ቡድን ታሪክ 5ኛው ተጫዋች እንደሆነ ነው ይፋ የተደረገው። ባለፉት 3 የምድብ ጨዋታዎች ሞሮኮ ላይ እንዲሁ 1 ጎል አስቆጥሮ እንደነበር እናስታውሳለን። ሃይቲ ላይ አንድ ጎል አስቆጥሯል።
ከዛ ውጪ ደግሞ በዛሬው ጨዋታ ደግሞ 2 ጎሎችን ማስቆጠሩን እናስታውሳልና በአጠቃላይ በምድብ 3ቱም ጨዋታዎች ላይ ጎል ማስቆጠር ችሏልና ይህም ደግሞ በብራዚል ብሔራዊ ቡድን ታሪክ በዓለም ዋንጫው ላይ በሁሉም የምድብ ጨዋታዎች ጎል ያስቆጠረ 5ኛው ብራዚላዊ ተጫዋች አድርጎታል። ከዚህ በፊት ይህንን ነገር ያደረጉት 4 ብራዚላዊያን ተጫዋቾች ናቸው። እነሱም ሪቫልዶ፣ ሮናልዶ፣ ሉዊስ ናዛሪዮ ደሊማ፣ ሮማሪዮ እና ጀርዚኒዮ ነበሩ። እነዚህን ያደረጉት አሁን ላይ ቪኒሲዮስ በዚህ ዝርዝር ውስጥ መካተት ችሏል። ቪኒሲዮስ ጁኒየር ምናልባት እንግዲህ ጎል አስቆጥሮ ነበር እንዲሁ ጥፋት በሚል ተሻረበት እንጂ ፔሌ በ1958 ነው ለመጨረሻ ጊዜ ለብራዚል ብሔራዊ ቡድን ሃትሪክ የሰራው። ከዛ በኋላ ሃትሪክ የሰራ የለም በዓለም ዋንጫውና ያንን ሪከርድ የሚጋራበት እድልን አግኝቶ ነበር፣ ነገር ግን ሳይጠቀምበት የቀረበት ሆኗል። በአጠቃላይ ብራዚል 3-0 በሆነ ውጤት ማሸነፍ ችላለች። በሌላ በዚህ ምድብ በተደረገ ጨዋታ ሞሮኮ ደግሞ ከሃይቲ ጋር ጨዋታዋን አድርጋ ነበር። ጨዋታውን ሞሮኮ እንዲሁ 4-2 በሆነ ውጤት ማሸነፍ ችላለች። ቀደም ብላ ጎል ያስቆጠረችው ሃይቲ ነበረች። ጨዋታውን መምራት የቻለችበት እድልን አግኝታ ነበር፣ ነገር ግን ሞሮኮ ብሔራዊ ቡድን ከዛ በኋላ ባስቆጠሩት ጎል ግን ጨዋታውን ማሸነፍ ችሏል። ያሲን ቦኑ ነበር ግብ ጠባቂው፣ የሞሮኮ ብሔራዊ ቡድን ግብ ጠባቂ ቀድሞ ራሱ ላይ ጎል ያስቆጠረው፣ ነገር ግን አችራፍ ሀኪሚ 39ኛው ደቂቃ ላይ አቻ ያደረጋቸው። ከዛም ዊልሰን ኢሳዶር 43ኛው ደቂቃ ላይ ሃይቲን በድጋሚ መሪ አድርጎ ነበር። በጣም ግሩም የሆነች ጎልን ነው ዊልሰን ኢሳዶር ከፔናልቲ ቦክስ ውጪ ማስቆጠር የቻለው፣ ነገር ግን ኢስማኤል ሳይባሪ ሌላ ጎል አስቆጥሮ እንዲሁ 2-2 በሆናቸው ውጤት የመጀመሪያው 45 እንዲጠናቀቅ አድርጎ ነበር። 78ኛው ደቂቃ ላይ ራሂሚና እንዲሁ ደግሞ 89ኛው ደቂቃ ላይ ያሲን ያስቆጠሯቸው ጎሎች ለሞሮኮ ብሔራዊ ቡድን ሙሉ 3 ነጥቦችን እንዲያገኙ ያደረጋቸው ሆኗል። በዚህም ሞሮኮ ብሔራዊ ቡድን በጎል ክፍያ ተበልጠው ምድቡን በሁለተኛነት አጠናቋል። ከዚህ ምድብ ብራዚል ምድቡን በበላይነት ስታጠናቀቅ፣ ሞሮኮ ደግሞ ሁለተኛ ደረጃን ይዛ አጠናቃለች። ስኮትላንድ በ3 ነጥቦች ሶስተኛ ደረጃን ይዛ ማጠናቀቋን ተመልክተናል። የሃይቲ ብሔራዊ ቡድን 3ቱንም ጨዋታዎች ተሸንፎ ከውድድሩ የተሰናበተ ሌላኛው ብሔራዊ ቡድን መሆኑን የተመለከትንባቸው ምሽቶችን ነው እያሳለፍ ነው። ከዛ ውጪ እኛ ስቱዲዮ ባለንበት ሰዓት ደግሞ ሌሎች ጨዋታዎች እየተደረጉ ነው። ምድብ 1 ላይ የሚደረጉ ጨዋታዎች ያሉ ሜክሲኮ ከቼክ ሪፐብሊክ ጋር ጨዋታዋን እያደረገች ነው። ሳውዝ አፍሪካ እና ሳውዝ ኮሪያም የሚያደርጉት ጨዋታ አሁን ላይ እየተደረጉ የሚገኙ ጨዋታዎች ናቸው። ወደ በኋላ ላይ የሚደርሱበትን የውጤት ደረጃ የምንገልጽላችሁ ይሆናል። አሁን ላይ 23ኛው ደቂቃ ላይ ነው የሚገኙት። ሁለቱም ጨዋታዎች ላይ ምንም አይነት ጎል እንዳልተቆጠረ ነው እየተመለከትን የምንገኘው። ከዓለም ዋንጫው ጋር የተያዙ አንዳንድ ጉዳዮችን እናንሳ። የአርጀንቲናዊው ኮከብ ሊዮኔል ሜሲ ትላንትና 39ኛ ዓመቱን መያዙ የሚታወስ ጉዳይ ነው። አርጀንቲናዊው ኮከብ ሊዮ ሜሲ በትላንትናው 39ኛ ዓመቱን ልደት በዓሉን አክብሯል። የአርጀንቲና ተጫዋቾችም የሜሲ ልደት በማስመልከት በለበሱት ቲሸርት ላይ መልእክት እንዳስተላለፉ ነው የተነገረው። ተጫዋቾቹ ማለትም የአርጀንቲና ብሔራዊ ቡድን ሁሉም ተጫዋቾች ማለት ነው በመልእክታቸው ሕይወታችንን ለቀየረው፣ የማይረሳ ጊዜ ለሰጠን፣ ህልማችንን እውን እንዲሆን ላሳየን አንበላችን መልካም ልደት ሲሉ ነው ማሊያቸው ላይ እንደጻፉ የተነገረው። መልካም ልደት መሪያችን፣ እንወድሃለን፣ ትልቅ ደስታም እንመኝልሃለን ሲሉ ነው ለሊዮኔል ሜሲ ያላቸውን አክብሮትና ፍቅርን በአደባባይ የገለጹት የአርጀንቲና ብሔራዊ ቡድን ተጫዋቾች። ሊዮኔል ሜሲ ትላንትና 39ኛ ዓመት እንደሞላው የምናስታውሰው ጉዳይ ነው። የኢራን ብሔራዊ ቡድን ከግብጻቸው ጋር በአሜሪካ የመጨረሻ የምድብ ጨዋታውን እንደሚያደርግ ይታወቃል። አሜሪካ ኢራን የመጨረሻ ጨዋታዋን ከማድረጓ በፊት የተወሰነ የጉዞ ገደብ እንዳነሳችላት ነው የተነገረው። ይህንን ተከትሎ ኢራን ከጨዋታው 2 ቀን ቀደም ብላ ወደ አሜሪካ በመግባት እንድትዘጋጀም ተፈቅዶላታል። ክልከላው የተነሳው ኢራን የጉዞ ገደቡን በዝግጅቴ ላይ ተጽዕኖ እያሳደረብኝ ነው በሚል ቅሬታ ማሰማቷን ተከትሎ ነው። ኢራን አሁን ላይ ከጨዋታው 2 ቀናት ቀደም ብላ ነው በትላንትናው ዕለት ወደ አሜሪካ መግባት የቻለችው። ይሁን እንጂ ብሔራዊ ቡድኑ እንደተለመደው ጨዋታውን አድርጎ በዛው ዕለት አሜሪካን ለቆ ለመውጣት እንደሚገደድ ግን የሚያሳዩ መረጃዎች አሉ። የኢራን ብሔራዊ ቡድን ወደ አሜሪካ አቅንቶ አየር መንገድ ሲደርስም ችግር እንደገጠመው ይፋ ተደርጓል። በተለይ የብሔራዊ ቡድኑ አምበል የሆነው መሄዲ ቴረሚ ረዳት አሰልጣኙ አየር መንገድ ውስጥ እንዲቆዩ መደረጋቸውን የገለጸው። በዚህ ምክንያትም የብሔራዊ ቡድኑ የሲያትል ጉዞ መዘግየቱን ነው የሀገሪቱ እግር ኳስ ፌዴሬሽንም ይፋ ያደረገው። ብሔራዊ ቡድኑ አሁንም አየር መንገድ ውስጥ የቡድን አባላቱን እየጠበቀ እንደሚገኝ ገልጸው ነበር። ለቀረበው ቅሬታ ምላሽ የሰጠው የአሜሪካ የዓለም ዋንጫ አዘጋጅ ደግሞ የኢራን በረራ በሰዓቱን የተደረገው ጉዞ እንደውም ከተያዘው ሰዓትም ትንሽ ቀደም ብሎ ነው የተደረገው ሲሉ ሀሳባቸውን እንደሰጡ ነው የመረጃ ምንጮቹ ይፋ ያደረጉት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናድርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደምን ጀምር። ሮይ ኪን ብሩኖ ሚጌል ፈርናንዴዝን አድንቆታል። ለማንቸስተር ዩናይትድ መልሶ ማጥቃት ወቅትም 3 ወይም 4 አማራጮች ኖሮት ሰፊ ክፍት ቦታን ሲያገኝ
ብሩኖ ሚጌል ፈርናንዴዝ ምን ማድረግ እንደሚችል ሁላችሁም የምታውቁ ይመስለኛል ይላል ሮይ ኪን ሲናገር። ለዩናይትድ መልሶ ማጥቃት ወቅትም እንዲሁ እንደዚህ አይነት አጋጣሚዎችን ሲያገኝ ከመቶዎቹ 99ኙን ትክክለኛ ኳስ በትክክለኛ ልኬት እና ፍጥነት ነው የሚያቀብለው። ይህ በጣም ያስገርመኛል ሲልም ጭምር ነው ሮይ ኪን እየተናገረም የሚገኘው። ለሰዎች ቀላል ሊመስል ይችላል። ይህንንም እንደሚመስላቸውም በርካቶች ቀላል እንደሚመስላቸውም አውቃለሁ። ነገር ግን በአንድ ንክኪ ለመጨረስ በሚያስችል ትክክለኛ ስሌት ነው ኳሱን የሚያደርሰው። ዝም ብሎ ከተጫዋች ጀርባ ኳስ አይጥልም። ብሩኖ በእንደዚህ አይነት ቦታ ላይ ሲገኝ በእውነት የማይታመን ተጫዋች ነው ሲልም ጭምር ነው ሮይ ኪን ብሩኖ ሚጌል ፈርናንዴዝን በተመለከተ ሀሳቡን እየሰጠ የሚገኘው። ማንቸስተር ዩናይትዶች የግራ ተከላካይ መስመሩን ለማጠናከር አማራጮችን እየተመለከቱ እንዳለ በተደጋጋሚ ጊዜ ሲገለጽ እናስታውሳለን። ለምሳሌ ያክል የኒውካስል ዩናይትዱ ተጫዋች የሆነው ሉዊስ ሃል ከማንቸስተር ዩናይትድ ጋር በትልቁ ስሙ ሲነሳ እንደነበር የምናስታውሰው ተጫዋች ነው። ነገር ግን አሁን ላይ የወጡ ያሉ መረጃዎች እንደሚያሳዩት ከሆነ ዩናይትዶች የግራ መስመር መከላከል አቅሙን ይበልጥ አስተማማኝ ለማድረግም የተከላካይ ባህሪውን ባመዘነ ተጫዋች ላይ ለማጠናከር እንደወሰነ ነው የተገለጸው። የፉልሃሙ የ28 ዓመት የግራ መስመር ተከላካይ የሆነው አንቶኒ ሮቢንሰን እሱንም ለማስፈረም በቁም ነገር ሊመለከቱ እንደሚችሉ ነው ቢቢሲ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘውና ማንቸስተር ዩናይትዶች አንቶኒ ሮቢንሰንን ለማስፈረም ንግግሮችን ሊያደርጉ እንደሚችሉ እየተገለጸ ይገኛል። ሌላኛው በስፔን የሚወጡ መረጃዎች ላይ ታማኝነት ያለው ማቴዎ ሞሬቶ እንደተናገረው ከሆነ ሪያል ማድሪዶች ለኦሪዮል ሹዋሜኒ ገንዘቦችን ለመቀበል ወይም ዋጋዎችን ለመመደብ ዝግጁ እንደሆኑ ይፋ እየተደረገ ነው። ተጫዋቹ ላይ እስከ 75 ሚሊዮን ፓውንድ አካባቢ ሊለጥፉበት እንደሚችሉ ነው በሪያል ማድሪድ በኩል መረጃው አለ ሲል ማቴዎ ሞሬቶ መረጃውን እያጋራ የሚገኘው። ሪያል ማድሪዶች ለዚህ ተጫዋች ለኦሪዮል ሹዋሜኒ እስከ 75 ሚሊዮን ፓውንድ አካባቢ ሊጠይቁ ይችላሉ። ምንም እንኳን ማንቸስተር ዩናይትድ ፈላጊ ቢሆንም ተጫዋቹን መልቀቅ ግን እንደሚፈልግ ምንም አይነት ፍንጭ እስካሁን አልተሰጠም። ሪያል ማድሪድ ተጫዋቹ ላይ ምናልባት ጥያቄዎችን ሊቀበል ዝግጁ እንደሚሆን የሚያሳዩ መረጃዎች ቢኖሩም ተጫዋቹ ግን ከሪያል ማድሪድ ጋር የመለየት ፍላጎቱ ምን ያክል ነው የሚሉ ጉዳዮች በቀጣይ የሚታዩ ይሆናል ተብሎ ይታሰባል። አሁን በዓለም ዋንጫ ምክንያት በፈረንሳይ ብሔራዊ ቡድን ካምፕ ውስጥ እንደሚገኝ ይታወቃልና በቀጣይ ውሳኔው የሚታወቅ ይሆናል። ምናልባት ሪያል ማድሪዶች ግን ወደ ገበያ ሊያቀርቧቸው ከሚችሏቸው የአማካይ ስፍራ ተጫዋቾች አንደኛው ሊሆን እንደሚችል ተነግሯል። ኢኒዮሶች ከማቴዎስ ፈርናንዴዝ ዝውውር ሊወጡ የሚችሉበት እድል እንዳለ እየተነገረ ነው። ማንቸስተር ዩናይትዶች በኢኒዮስ አስተዳደር ስር ከገቡ በኋላ ከማይክል ኦሊሴ ጀምሮ አሁን እስካለንበት የማቴዎስ ፈርናንዴዝ ዝውውር የሚጠየቁት የዝውውር ሂሳቦች ከፍ ካሉና በተለይም ደግሞ ተጫዋቾች ከፍተኛ የሚባል ገንዘቦችን ደሞዝ የሚጠይቁ ከሆነ ላለማስፈረም እንደሚወስኑ የሚያሳዩ መረጃዎችን በተደጋጋሚ ጊዜ እየተመለከተን እንገኛለን። በተለይ ተጫዋቾች 200,000 ፓውንድ እና ከዛ በላይ ደሞዝን ከጠየቁ ማንቸስተር ዩናይትድ ብዙ ጊዜ ከዝውውሩ ሲወጣ እየተመለከት ነው እንገኛለንና በዛ ምክንያትም ማንቸስተር ዩናይትድ በኢኒዮስ ስር ለዝውውሩ ምን አይነት እንቅስቃሴዎችን እያደረጉ ነው የሚለው ጉዳይ በበርካቶች ጥያቄ ሆኗል። አሁን ላይ በማቴዎስ ፈርናንዴስ ዝውውር ዙሪያ የሚጠቆሙት ሁሉም መረጃዎች እነ ጄሰን ዊልኮክስ ከ4 ሳምንታት በላይ የፈጀባቸውን ዝውውር ቶተንሃሞች በአንድ ሳምንት ውስጥ ለማጠናቀቅ እጅግ መቃረባቸውን የሚያሳዩ ነገሮችን የተመለከት ነው። ቤን ጃኮብስ እንደገለጸው ከሆነ የዩናይትድ አመራሮች ዌስትሃም ለመሸጥ ይገደዳሉ ቢሎም የዌስትሃም ከፊል ባለቤት ክለቡን ለመደገፍ 90 ሚሊዮን ፓውንድ ከራሳቸው ኢንቨስት በማድረጋቸው ዌስትሃም በፋይናንሱ ረገድ እየተረጋጋ ሁኔታ ላይ ነው የሚገኘው። ይህም በፖርቱጋላዊው አማካይ ድርድር ዙሪያ ጠንካራ አቋም እንዲያደርጉ ያደረገ ሲሆን በተለይም ሳንድሮ ቶናሊን በ90ና 100 ሚሊዮን ፓውንድ ለማስፈረም እየታተረ የሚገኘው ቶትንሃም ለፈርናንዴስ 80 ሚሊዮን ፓውንድ ለመክፈል መዘጋጀቱና ከዛ ውጪ ዩናይትድ ሰዎችም እያቀረቡት ከሚገኘው ደሞዝም በ43,000 ፓውንድም የላቀ ደሞዝን በማቅረብ ዝውውሩን መምራት እንደጀመሩና አሁን ከማንቸስተር ዩናይትድ ይህንን ዝውውር ለመንጠቅም እንደቀረቡ የሚጠቁሙ መረጃዎችን ነው በትልቁ እየተመለከተ የምንገኘው። በተለይም የዩናይትድ ሰዎች የህልም ፈራሚያቸው ኦሪዮል ሹዋሜኒ ነው ቢሎም ለሱም ቢሆን በማድሪድ ቤት ከሚያገኘው 230,000 ፓውንድም በታች ለመክፈል ነው እቅድ ያላቸው። የሱ ደሞዝ ውድ ነው ብለው እንደሚያምኑም ተገልጿል። የዩናይትድ ሰዎች ከማቴዎስ ፈርናንዴዝ ዝውውር የሚወጡ ከሆነ በዋነኝነት የሚመለከቷቸው አማራጮች መካከል ሳንደርበርግ አንደኛው ሊሆን እንደሚችል ዘ አትሌቲክ የተባለው የመረጃ ምንጭም ይፋ እያደረገ ይገኛልና ይሄ ለማንቸስተር ዩናይትድ በጣም አስቸጋሪ ሊሆን እንደሚችል ነው የመረጃ ምንጩ የጠቆመው። የዩናይትድ ሌላኛው አማራጭ ላይ አይኑን ጥሏል። ቶተንሃም ሆትስፐርስ ቶተንሃም በማንቸስተር ዩናይትድ የሚፈለገውን ሌላኛውንም አማካይ አሌክስ ስኮትንም በፍላጎታቸው ውስጥ እንዳስገቡት ነው እየተነገረ የሚገኘው። ቶተንሃም በዚህ የክረምት ተጫዋቾች የዝውውር መስኮት ሳንድሮ ቶናሊን ለማስፈረም ጥረት አደረጉ። አሁን ማቴዎስ ፈርናንዴስ ላይ ትልቅ እንቅስቃሴን እያደረጉ ነው። ከዛ ውጪ ሌላኛው አሌክስ ስኮትንም ለማስፈረም ፍላጎቱ እንዳላቸው ነው
እናም እየተከታተሉት እንደሚገኝ ነው መረጃው የወጣው። ተጫዋቹ በተጨማሪም በአርሰናል የሚፈለግ ቢሆንም ቦርንመዝ ግን ተጫዋቹን አዲስ ውል ይፈርማል ብለው እንደሚጠብቁና ተስፋ እንደሚያደርጉ ነው የተገለጸው። በተለይም ክለቦች ወደ አዲሱ የፋይናንስ ዓመት እየገቡ በመሆኑ በሚቀጥሉት ቀናት ወይም ሳምንታት ውስጥ በሁሉም ዝውውሮች ላይ ፈጣን እንቅስቃሴዎች ሊኖሩ እንደሚችሉ ቤን ጃኮብስ መረጃውን ይፋ እያደረገ ይገኛል። የማቴዎስ ፈርናንዴስ እና የአሌክስ ስኮትን ወቅታዊ ጉዳዮች በተመለከተ አንዳንድ መረጃዎችን እናንሳ። ቶተንሃም ለማቴዎስ ፈርናንዴስ ዝውውር እስከ 85 ሚሊዮን ፓውንድ ለመክፈል ፍቃደኛ መሆናቸው እየተነገረ ነው። ማንቸስተር ዩናይትድ በበኩሉ ይፋዊ የዝውውር ጥያቄ ለማቅረብ እያጤነበት ነው። ዩናይትድ ቀደም ሲል ለማቴዎስ ፈርናንዴስ ዝውውርም 60 ሚሊዮን ፓውንድ አካባቢ ዋጋ አውጥቶለት እንደነበር እናስታውሳለን። ይሁን እንጂ በአሁኑ ወቅት ተጫዋቹን የሚፈልጉ ሌሎች ክለቦችም እንቅስቃሴ በቅርበት እየተከታተሉ በመሆኑ ከዚህ የተሻለ ገንዘብም ሊያቀርቡ የሚችሉበት እድል እንዳለ እየተነገረ ነው። በተጨማሪም እንዲሁ ማንቸስተር ዩናይትድ ስለ አሌክስ ስኮት የዝውውር ሁኔታም ለቦርንመዞች ጥያቄ አቅርቦ የነበረ ቢሆንም አማካዩ ግን በፍጹም እንደማይሸጥ ነው የተነገረው። በማንቸስተር ዩናይትድ ውስጥ ከኤደርሰን ዝውውር በኋላ በመቀጠል ማቴዎስ ፈርናንዴስ ሁለተኛው የአማካይ መስመር ፈራሚ እንደሚሆን በማንቸስተር ዩናይትድ ሰዎች የራስ መተማመን አለ የሚል መረጃን ሳሙኤል ሎኸርስት አጋርቷል። ይህንን ተጫዋች እንደሚያስፈርሙት ዩናይትድ እርግጠኞች ናቸው። ነገር ግን ይኸው የመረጃ ምንጭ እንደሚናገረው ከሆነ ቶተንሃምም ለማቴዎስ ፈርናንዴስ ዝውውር እስከ 80 ሚሊዮን ፓውንድ በማቅረብ ማንቸስተር ዩናይትድን ማሸነፍ እንደሚችሉም ቶተንሃሞችም ይሰማቸዋል የሚል መረጃን አውጥቷል። ስፐርስ ደግሞ ዳጎስ ያለውን የዝውውር ሂሳብ ለመክፈል ፍቃደኞች ናቸው። እናም የተጫዋቹን ሂሳብ ከፍ እያለ በመጣ ቁጥርም ዩናይትድ ከዝውውሩ የሚወጣበት እድሉ በጣም እየሰፋ እንደመጣ ነው የተነገረው። ዌስትሃም ዩናይትድ ለፈርናንዴዝም የተሻለ ክፍያ የሚያቀርብለትን ክለብ ነው ምንም ጥያቄ የለውም ሊቀበል የሚችለው። የእንግሊዙ ክለብ ዌስትሃም የፈረንጆች የዝውውር መስኮት እየተጋመሰ ባለበት በዚህ ሰዓት ላይ የተጫዋቾቻቸው የማቴዎስ ፈርናንዴስ የወደፊት እጣ ፈንታን በተመለከተ ግልጽ አቋም እናያዙት። ክለቡ ተጫዋቹን ወደ የትኛውም ቡድን ጋር ቢሄድ ግድ እንደማይሰጠው ነው የሚነገረው። ዩናይትድም ይሄድ ቶተንሃምም ይሄድ ለዌስትሃም ዩናይትድ ምንም አይነት ግድ የሚሰጠው ነገር አይደለም። ብቸኛው መስፈርቶ ለዝውውሩ ከፍተኛ ክፍያን የሚያቀርበውን ክለብ መምረጥ እንደሆነ ነው ፋብሪዚዮ ሮማኖ ጭምር የተናገረው። በዚህ የዝውውር ሂደት ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ማቴዎስ ወደ ማንቸስተር ዩናይትድም ሆነ ቶተንሃም ሆትስፐርስ በሚያደርገው ዝውውር ላይ ምንም አይነት ተቃውሞም የለውም። ተጫዋቹ ወደ ዩናይትድ የሚሄድ ወደ ቶተንሃም የሚሄድ ወደ የትኛውም ክለብ ቢያመራ ምንም አይነት ተቃውሞ የለውም። ሁለቱንም ክለቦች ለመቀላቀል ዝግጁ ነው። ለተጫዋቹ ከሁለቱ ክለቦች አንዱን መቀላቀል በራሱ አዎንታዊ ምላሽ የሰጠበት ጉዳይ ሲሆን፣ ነገር ግን የዝውውሩ የመጨረሻ ውጤት በዌስትሃም የቦርድ አባላትና በተቀባይ ክለቦች መካከል በሚደረገው የገንዘብ ድርድር ላይ ሁሉ ነገር ይወሰናል ተብሎ ይታሰባል። ዌስትሃም በተለይ በገበያው ላይ ያላቸው የድርድር አቅምን ለማሳደግ እንደሚፈልጉ እየተነገረ ነው። ለፈርናንዴዝ የሚቀርበው የመጨረሻ የዋጋ ቅናሽ ደግሞ ክለቡን የሚያረካ ከሆነ ዝውውሩ በቅርቡ ይፋ ሊደረግ እንደሚችል ጭምር መረጃዎቹ በትልቁ እያጋሩት እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የአርሰናልን ጉዳዮች ደግሞ ወደ እናንተ እናደርስ። በአርሰናልም ከሚፈለጉት ተጫዋቾች መካከል አንደኛው አሌክስ ስኮት እንደሆነ በርካቶች ያነሳሉ። ይሄ ቦርንመስ ተጫዋች በዩናይትድም በአርሰናልም እንዲሁ በሌሎች ክለቦችም በትልቁ እየተፈለጉ ከሚገኙ ተጫዋቾች መካከል አንደኛው ነው። ቤን ጃኮብስ ስለዚህ ተጫዋች ዝርዝር መረጃዎችን ይፋ አድርጓል። በዚህ መሰረትም አርሰናል በአሌክስ ስኮት ፍላጎት አላቸው። እናም ተጫዋቹ ከያዟቸው ሁነኛ አማራጮች መካከልም በዋነኝነት ስሙን ማንሳት ጀምሯል ተብሏል። ቦርንመስ ተጫዋቹን 80 ሚሊዮን ፓውንድ አካባቢ ዋጋ ያወጣል ብለው ያምናሉ። ያሏቸውን አማራጮችም ሁለት ብቻ ናቸው። በዚህ ክረምት መሸጥ ወይም ደግሞ ውሉን ማራዘም እንደሆነ ይፋ ተደርጓል። ውሉን ለማደስ የሚወስኑ ከሆነ ኮንትራቱ ወደፊት ዋጋው ከ70 እስከ 75 ሚሊዮን ፓውንድ እየቀነሰ የሚሄድ የውል ማፍረሻ ሊካተትበት ይችላል ተብሎ ይታመናል። ቦርንመስ ተጫዋቹን በቀላሉ አሳልፈው መስጠት አይፈልጉም። በድርድሩም ቢሆን ደግሞ በቀላሉ የማይነቃቃ ቦታ ላይ ይገኛሉ ተብሏል። በዚህ ዝውውር ፉክክር ውስጥ አርሰናል ብቸኛው ክለብ አይደለም። ሌላኛው የለንደን ክለብ ቶተንሃም እና ማንቸስተር ዩናይትድም የዚህ ተጫዋች ፈላጊዎች እንደሆኑ ነው የተነገረው። ሰሞኑን ከሁሊያን አልቫሬዝ ጋር በተያዘ በተለይ በአርሰናል ቤት ከዚህ ተጫዋች ጋር በትልቁ ስማቸው እየተነሳ እንደሚገኝ ይታወቃል። ከዛ ውጭ ግን የዚህ ተጫዋች ጉዳይ ደግሞ አንድ ነገር ተያይዟል። የቪክተር ዮኬሬሽ ስምም እየተነሳ እንደሚገኝ የሚታወቅ ጉዳይ ነው። አርሰናሎች ይህንን ተጫዋች ለማምጣት ምናልባት የአትሌቲኮ ማድሪድ ፍላጎት ሁሊያን አልቫሬዝን ለአርሰናል ወይም ለፓሪስ ሰን ዠርሜንን መሸጥ እንደሆነ ይታወቃል። ነገር ግን ለአርሰናል የሚሸጡ ከሆነ በምትኩ ገንዘብና ቪክተር ዮኬሬሽን በዚሁ ማምጣት እንደሚፈልጉ እየተነገረ ነውና ይህም ደግሞ የአርሰናል ደጋፊዎችን አንዳንዶቹን እንዳላስደሰተም የሚያሳዩ ነገሮች ያሉት። ነገር ግን እንደ መረጃ ምንጮቹ ገለጻ ከሆነ በተለይ ቤን ጃኮብስ እንደተናገረው ከሆነ
ቪክተር ዮኬሬሽ ለሽያጭ እንዳልቀረበ ነው ያረጋገጠው ቤን ጃኮብስ ሲናገር። ለሽያጭ አላቀረቡትም አርሰናሎች፣ ነገር ግን አይነኬ ከሚባሉ ተጫዋቾች መካከል ግን አንዱ አይደለም። ስለዚህ ምናልባት አርቴታ ሊስማማ ይችላል ሁሊያን አልቫሬዝ እንዲመጣና ቪክተር ዮኬሬሽና ገንዘብን ጨምረው ለአትሌቲኮ ማድሪድ ለመስጠት ፍቃደኛ ሊሆን እንደሚችል እየተነገረ ነው። ስለዚህ ቪክተር ዮኬሬሽ አይነኬ ከሚባሉት መካከል እንዳልሆነና ትክክለኛ ዋጋ እስከቀረበ ድረስም በገበያው ላይ እንዳለ ጭምር ነው ቤን ጃኮብስ መረጃውን ይፋ ያደረገው። የሁሊያን አልቫሬዝ ዝውውርና ስለ 500 ሚሊዮን ዩሮ የውል ማፍረሻ የወጣ ግን አንዳንድ ጉዳዮች አሉ። ታማኝ የዝውውር ምንጩ ቤን ጃኮብስ እንደሚናገረው ከሆነ አርሰናሎች ሁሊያን አልቫሬዝን በአሁኑ ሰዓት ባርሴሎናን እየጠበቀ መሆኑን በሚገባ ያውቃሉ። ተጫዋቹ የመጀመሪያ ፍላጎቱ ባርሴሎናን መቀላቀል እንደሆነ ይታወቃል። ነገር ግን ነገሮች ሙሉ ለሙሉ ሊቀየሩ የሚችሉበት አጋጣሚ ወይም ትዊስት ሊሆን የሚችልበት እድል እንዳለ ነው በርካቶች የሚያምኑት። ምናልባትም ከዓለም ዋንጫው በኋላ የዝውውር መስኮቱ መገባደጃ አካባቢ ለሌሎች ክለቦችም ወርቃማ እድል ሊፈጠር ይችላል ተብሎ ይታመናል። አትሌቲኮ ማድሪድ ነገሩን ቢያስተባብለውም የ500 ሚሊዮን ዩሮ የውል ማፍረሻ ወይም ሪሊስ ክሎዝ የምንለው ማለት ነው በሱ ጉዳይ ላይ በተመለከተ ሰዎች ከሚያስቡት በላይ ውስብስብ እንደሆነ ነው የሚነገረው። ለተወሰኑ የቻምፒየንስ ሊግ ተሳታፊ ክለቦች በተለይም ለባርሴሎና ተጫዋቹን ከዚያ በጣም ባነሰ ዋጋ ማለትም እስከ 130 ሚሊዮን ዩሮ በሚጠጋ ሂሳብ ለማስፈረም የሚያስችል ልዩ ቅናሽ ወይም ፍቃድ እንዳለው የሚያሳዩ መረጃዎችም አሉ። እስካሁን ምንም አይነት ክለብ ወደፊት ያልገፋበት ምክንያት እንግዲህ ታክስም አብሮ መክፈል ስላለበት ነው። ይህም አጠቃላይ የዝውውር ፓኬጁን ወደ 150 ሚሊዮን ዩሮ ያስጠጋባል። ከተለያዩ ታማኝ ምንጮች በሚስጥር እንደወጣው መረጃ ከሆነ ግን ዝውውሩ በ130 ሚሊዮን ዩሮ እና በ150 ሚሊዮን ዩሮ መካከል ባለው ሂሳብ ሊጠናቀቅ የሚችልበት እድሉ በጣም ሰፊ ነው ተብሏል። ለአሁኑ በቅርብ መከታተል ያለብን የባርሴሎናን ሁኔታ ቢሆንም ብሏል ቤን ጃኮብስ። ሁሊያን አልቫሬዝ ለአርሰናልም ኢላማ መሆኑ ግን ፍጹም እውነት ነው ሲልም ነው ቤን ጃኮብስ መረጃውን በስፋት እያጋራ የሚገኘው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ወደ አርሰናል ወይም ወደ ፓሪስ ሰን ዠርሜን ካልሄደም ሙሉ የውድድር ዓመቱን ቤንች ላይ ለማስቀመጥም ዝግጁ መሆናቸውን ደግሞ የስፔኑ ሙንዶ ዲፖርቲቮ የተባለው የመረጃ ምንጭ ይፋ እያደረገ ይገኛል። ይሄ የመረጃ ምንጭ እንደሚናገረው ከሆነ በጭራሽ ለባርሴሎና መሸጥ አይፈልጉም አትሌቲኮ ማድሪዶች። ስለዚህም ተጫዋቹን አመቱን ሙሉ ቤንች ላይ ማስቀመጥን ምርጫቸው ሊያደርጉ ይችላሉ። ምናልባት ይሄ ተጫዋች ወደ አርሰናል ወይም ወደ ፓሪስ ሰን ዠርሜን የማምራት ፍላጎቶች ከሌሉት የሚል መረጃ እየወጣ ነው። አትሌቲኮ ማድሪድ አስፈላጊ ሆኖ ከተገኘ ሁሊያን አልቫሬዝን ለሙሉ የውድድር ዘመኑ በተቀያሪ ወንበር ላይ ለማቆየት ፍቃደኛ ሊሆኑ ይችላሉ። ክለቡ ተጫዋቹን ከቡድን ልምምድ ጋር እስካካተተው ድረስም ይህንን የማድረግ ሙሉ ህጋዊ መብት አለው። አትሌቲኮ ማድሪዶችም የ500 ሚሊዮን ዩሮ የውል ማፍረሻ ሙሉ በሙሉ ካልተከፈለ በስተቀር ተጫዋቹ ለባርሴሎና የመሸጥ ምንም አይነት እቅድ እንደሌላቸው ነው ሙንዶ ዲፖርቲቮ የተባለ የመረጃ ምንጭ ይፋ ያደረገው። ሊያንድሮ ትሮሳርድ እና ደግሞ ጋብሪኤል ማርቲኔሊ አርሰናልን የሚለቁበት ትልቅ እድል አለ። ሌላ የአጥቂ ክፍል ተጫዋች እንዲመጣ መንገዱን ክፍት ለማድረግም አርሰናል የእነዚህን ተጫዋቾች መልቀቅ የግድ መጠበቅ የለበትም። ነገር ግን በዝውውር መስኮቱ መጨረሻ የጉዳይ መፍትሄ ማግኘት ይኖርበታል ተብሎ ይታሰባል። በትሮሳርድ ጉዳይ ከቱርኩ ጠንካራ ፍላጎት እንዳለ ይነገራል። እንዲሁም ባሳለፍነው ክረምትም ስለ ተጫዋቹ ጥያቄዎች አቅርበው የነበሩ ቦርንመዝ ዘንድሮም ኢመደበኛ በሆነ መልኩ ሁኔታዎችን ለመረዳትም ክለቦቹ ግንኙነት አድርገዋል የሚሉ መረጃዎችም በትልቁ እየወጡ እንደሚገኙ ነው ዘገባዎቹም በትልቁ እየጠቆሙ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ማርቲኔሊ ደግሞ ከሳዑዲ አረቢያ ለረጅም ጊዜ የቆየ ፍላጎት አለ። ተጫዋቹ ግን በዛን ወቅት ለመሄድ ፍቃደኛ አልነበረም። አሁን ላይ ሀሳቡን ቀይሮ ከሆነ አይታወቅም። ባሳለፍነው ክረምት ፍላጎት ያሳየው የሳዑዲው ክለብ አልናስር ነበር። እናም አርሰናል ምናልባትም ትልቅ ገንዘብን ገቢ ሊያደርጉ ይችላሉ ተብሎ እንደሚታሰብ ነው ቤን ጃኮብስ ይፋ ያደረገው። አርሰናል ሞርጋን ሮጀርስን ለማስፈረም በቅርቡ ይፋዊ የዝውውር ጥያቄዎችን እንደሚያቀርብም እንዲሁ ይጠበቃል። ይህ እርምጃ የድርድር ሂደቱን በእጅጉ እንደሚያፋጥነው ነው የሚገመተው። በሌላ በኩል ቶማስ ቱሄል ተጫዋቹ በአሜሪካ በሚገኘው የእንግሊዝ ብሔራዊ ቡድን ካምፕ ውስጥም የሕክምና ምርመራውን እንዲያደርግ ፍቃደኛ መሆናቸው ስምምነቱን ለማጠናቀቅም ምቹ ሁኔታ ሊፈጥር እንደሚችል የሚያሳይ ነው። ስለዚህ አርሰናሎች ይህንን ተጫዋች ለማስፈረም በጣም የላቀ ደረጃ ላይ እንደሚገኙ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። አርሰናል ተቀያሪ ግብ ጠባቂ ሊያስፈርም ይችላል የሚል መረጃ እየወጣ ነው። ኬፓ አሪዛባላጋ በክለቡ ደስተኛ ቢሆንም አሁንም ቢሆን ራሱን እንደ ጀማሪ ግብ ጠባቂ አድርጎ ይቆጥረዋል። ስለዚህም ሌላ ቡድን ጋር ቋሚ እየተሰለፈ የመጫወት እድልን ካገኘ መልቀቅን ሊያስብ ይችላል የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። ዴክላን ራይስ ከአርሰናል ጋር ያለውን ውል ለማራዘም የሚደረገው ድርድር በጣም የላቀ ደረጃ ላይ ደርሷል የሚል መረጃ ይፋ ሆኗል። ስምምነቱ በቅርቡ ይጠናቀቃል ተብሎ ይጠበቃል። ሆኖም ግን
በዓለም ዋንጫ ውድድር ምክንያት ውል ማራዘሚያው ይፋዊ ማስታወቂያ ሊዘገይ እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። አርሰናል በብራድሊ ባርኮላ ላይም አሁንም ፍላጎት እንዳለው የሚጠቁሙ መረጃዎች እየወጡ ነው። ጉዳዩ አሁንም በክትትል ላይ ቢሆንም የአርሰናል ዋነኛው ትኩረት በአሁኑ ጊዜ ግን ሞርጋን ሮጀርስ ነው። ምናልባት የእሱ ጉዳይ ካልተሳካ በሆኑ አጋጣሚዎች ካልተሳካ ብቻ ነው ወደዚህኛው ዝውውር ወደ ብራድሊ ባርኮላ ዝውውር እንደሚመጡ የሚነገረው። ፓሪስ ሰን ዠርሜን ባርኮላን ለመሸጥ እቅድ የለውም። ነገር ግን አዲስ አጥቂ ካስፈረመ ሁኔታው ሊቀየር የሚችልበት እድሉ እንዳለ የሚያሳዩና የሚጠቁሙ መረጃዎችን በትልቁ እየተመለከትን እንገኛለን። ቸልሲን የተመለከቱ መረጃዎችን እናንሳ። ማሎ ጉስቶ በቸልሲ ያለውን ወደፊት ሁኔታ እያሰበ ሲሆን በዚህ ክረምት ከክለቡ ውጭ ያሉ እድሎችን በንቃት እየገመገመ ነው። ማሎ ጉስቶ በዚህ ክረምት ከቸልሲ ለመልቀቅ ያሉትን አማራጮች እየመረመረ ነው። ቸልሲ በሱ ላይ 75 ሚሊዮን ፓውንድ አካባቢ የዋጋ ተመንም እንዳስቀመጠ የሚያሳዩ መረጃዎችን ኒዘር ኪንሴላ የተባለው የመረጃ ምንጭም ይፋ እያደረገ ይገኛል። ስለዚህ ማሎ ጉስቶ ከክለቡ ሊለያይ እንደሚችል እየተነገረ ነው። ከጆሽ አቼፖንግ፣ ሪስ ጄምስ እና ማርኮ ፓይስትራም በቀኝ መስመር ላይ መጠቀም የሚቻሉ አማራጮች በመኖራቸው ቸልሲ ተገቢውን ዋጋ ከቀረበለት ማሎ ጉስቶንም ለመሸጥ ክፍት እንደሆነ የሚያሳዩ ነገሮች አሉ። ምናልባት የተለያዩ የአውሮፓ ትልልቅ የሚባሉ ክለቦችም ማሎ ጉስቶን ለማስፈረም ጥያቄዎችን ሊያቀርቡ የሚችሉበት እድሉ እንዳለ ቦቢ ቪንሰንት ነው ይህንን መረጃ ይፋ ያደረገው። ኮሞ ትሬቨር ቻሎባህን ለማስፈረም ፍላጎት አለው። እናም ይሄ ፍላጎት ደግሞ ከተጫዋቹ በኩልም እንዳለ ግልጽ ተደርጓል። ሴስ ፋብሬጋስ ተከላካዩ ወደ ክለቡ እንዲመጣም በግል እየገፋፋው ነው። ነገር ግን ኮሞ አስደናቂ ወቅትን ካሳለፈና ለቻምፒየንስ ሊግ ቢያልፍም ለዝውውሩ የሚያስፈልገውን የገንዘብ አቅም ስምምነቱ አስቸጋሪ ሊያደርገው ይችላል ተብሎ እንደሚጠበቅ ነው ኒዘር ኪንሴላ መረጃውን ያጋራው። ቼልሲዎች ግን ተገቢውን ዋጋ ከቀረበላቸው ትሬቨር ቻሎባህን ለመሸጥ ዝግጁ መሆናቸውን የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ትሬቨር ቻሎባ በዚህ ክረምት ከቼልሲ ሊለያይ ይችላል። ክለቡም ደግሞ ተገቢ የሆነ የዝውውር ዋጋ ከቀረበለት ተጫዋቹን ለመሸጥም ዝግጁ መሆኑን የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። ምንም እንኳን ቼልሲ የሚፈልገውን ትክክለኛ የዝውውር ዋጋ ይፋ ባያደርግም ለተገቢ ቅናሽ ወይም ደግሞ ጥያቄዎች ግን ቻሎባህን ለማሰናበት ዝግጁ መሆናቸውን ቦቢ ቪንሰንት መረጃውን ይፋ አድርጓል። ሪያል ማድሪድ ለኤንዞ ፈርናንዴዝ ያለውን ፍላጎት እንደገና ነቃቅቷል። ሪያል ማድሪድ እና ቼልሲ መካከል ስለ ኤንዞ ፈርናንዴዝ የሚደረጉ ውይይቶች እንደገና መጀመራቸው መረጃው ይፋ አድርጓል። ቼልሲ ለኤንዞ የጠየቀውን የመጨረሻም ዋጋ 120 ሚሊዮን ፓውንድ አካባቢ እንደሆነ ይገመታል። ከተጫዋቹ ወኪሎች ጋርም በግሉን ላይ ስምምነት መድረስ ችግር አይሆንም ተብሎ ነው የሚጠበቀው። እንዲሁም ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የማምራት እድሉ በአዎንታዊ መልኩ እየተመለከተው መሆኑን የሚያሳዩ መረጃዎችንም ኒዛር ኪንሴላ መረጃውን ይፋ አድርጓል። ከውድድር ዓመቱ መጠናቀቅ ጀምሮ ከዝውውር ጉዳዮች ጋር በተገናኘ ስሙ እየተነሳ የሚገኘው አርጀንቲናዊው አማካይ ግን እሱን ለማስፈረም የሚፈልግ የትኛውም ክለብ 140 ሚሊዮን ዩሮ ማቅረብ እንዳለበት ደግሞ በቸልሲ ቤት አሁን ላይ ዋጋ የመጨመር ነገር እንዳለ የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። አሰልጣኝ ቻቪ አሎንዞ አዲሱ የስታንፈርድ ብሪጅ አለቃ አድርጎ የሾመው ቸልሲ በቀጣይ የውድድር ዓመት ከየትኛውም የአውሮፓ ውድድሮች ውጪ መሆኑን ተከትሎ ከወሳኝ ተጫዋቾቹ ጋር እንደሚለያይ ነው እየተሰጋ የሚገኘው። ከሳምንት በፊት ከስፔናዊው የግራ መስመር ተከላካይ ማርኮ ኮሬያ ጋር በ55 ሚሊዮን ዩሮ ለሪያል ማድሪድ የሸጡት ሰማያዎቹም አሁን ደግሞ ሌላኛውን የቡድኑን ቁልፍ ተጫዋች ኤንዞ ፈርናንዴዝን የማጣት ስጋት ተደቅኖባቸዋል። በቸልሲ ቤት በተለይም ባለፉት 3 የውድድር ዓመታት ደግሞ ምርጥ ብቃቱን ያሳየው ኤንዞ ፈርናንዴዝ ክለቡ የክለቦች የዓለም ዋንጫን ጨምሮ ኮንፈረንስ ሊግን ሲያሸንፍም እንዲሁ ደግሞ ዳግም ወደ አውሮፓ ቻምፒየንስ ሊግ ውድድርም መድረክ ሲመለስም ቁልፍ ሚና መወጣቱ የሚታወስ ነው። በተለይም ከስፔኑ ኃያል ክለብ ሪያል ማድሪድ ጋር ስሙ እየተነሳ የሚገኘው ፈርናንዴዝ የቀድሞ የቸልሲ አሰልጣኝ ኤንዞ ማሬስካ በይፋ እንደሚሾሙ የሚጠበቀው ማንቸስተር ሲጭምር ፈላጊ ሆኖ ብቅ ሊል እንደሚችል የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንደነበር የምናስታውሰው ነው። ቸልሲ ኤንዞ ፈርናንዴዝን የመሸጥ ምንም አይነት ፍላጎት ባይኖረውም ተጫዋቹን ማስፈረም ከሚፈልግ ክለብ ግን 140 ሚሊዮን ዩሮ ነው እንደሚፈልግ ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። በ2026 የዓለም ዋንጫ ከአርጀንቲና ብሔራዊ ቡድን ጋር ጥሩ ጊዜያትን እያሳለፈ የሚገኘው የ25 ዓመቱ አማካይ ከውድድሩ መጠናቀቅ በኋላም ውሳኔውን እንደሚያሳውቅ ነው የሚጠበቀው። ቸልሲ ኤንዞ ፈርናንዴዝን የሚያጣ ከሆነ በምትኩ ደግሞ የክሪስታል ፓላሱን አማካይ አደም ዋርተንን ለማስፈረምም እንቅስቃሴ ሊያደርግ የሚችልበት የዝውውር መስኮት ሊሆን እንደሚችል ተገምቷል። ሪስ ጄምስ ላይ የጉዳት ስጋት ተፈጥሯል። ሪስ ጄምስ እንግሊዝ ከጋና ጋር ባደረገችውና አቻ በወጣችበት ወቅትም የተወሰነ የአካል ህመም እንድትሰማው ተነግሯል። በዚህ ምክንያት ከፓናማ ጋር በሚደረገው ጨዋታ ላይ የጤና ምርመራ ይደረግለታል ተብሎ ይጠበቃል ብሏል ቴሌግራፍ በመረጃው።
ቸልሲ የሊሉን ድንቅ ተጫዋች የሆነውን አዩብ ቡአዲን ለማስፈረም ፉክክር ውስጥ ገብተዋል። ከአርሰናል ጋር የዝውውር ገንዘብም አዘጋጅተዋል። ሰማያዎቹ ከፍተኛ ደረጃ የተሰጠውን የሞሮኮ አማካይ ተጫዋችን እንደ ዋነኛ ቅድሚያ ከሚሰጡት ዝውውሮች አንዱ አድርገው ለይተውታል። ፍላጎታቸውንም ለማጠናከር እየጣሩ ነው። ሊል ለ18 ዓመቱ ተጫዋችም ቢያንስ 70 ሚሊዮን ዩሮ አካባቢ እየጠየቁ እንደሆነ ኤክረም ኮኑር መረጃውን ይፋ አድርጓል። ሊያም ዴላፕ በቼልሲ ለመቆየት ቁርጠኛ ነው። ተቾችም ተሳስተዋል ብሎ ለማሳየትም ቢያንስ አንድ ተጨማሪ የውድድር ዘመንን በቼልሲ ማስፈረምን ይፈልጋል ወይም ማሳለፍን ይፈልጋል። ይሄ ቁርጠኝነቱ ደግሞ በአካባቢው ቤት በመግዛቱ ጭምር ነው የተገለጸው። እንዲሁም የቀድሞ አሰልጣኙ ሁሉ ከሜዳ ውጭ በሚያደርገው ጠንካራ ስራና ትጋትም እጅግ አድንቀውታል። ስለዚህም ይህንን ተጫዋች በሚቀጥለው የውድድር ዓመት በቼልሲ ቤት ራሱን በደንብ ለማሳየት ከዛ ውጭ ደግሞ ራሱንም በደንብ ለማስመስከርና በቼልሲ ቤት አንድ የውድድር ዓመትን ለመቆየት ፍላጎት እንዳለው ጭምር የሚያሳዩ መረጃዎች በትልቁ እየተመለከትን ነው። ቼልሲ በላክሯ ላይ ያለው ፍላጎትን ለማሳደግ ዝግጁ ነው። ላክሯም ቢሆን ወደ ቼልሲ መሄድ ፍላጎት አለው ተብሏል። የክሪስታል ፓላሱ የተከላካይ ስፍራ ተጫዋች ቼልሲ ደግሞ ከክሪስታል ፓላስ ጋርና ከተጫዋቹ ኤጀንት ጋርም ጥሩ የሚባል ግንኙነት እንዳላቸው ጭምር ይነገራል። ቼልሲ የክሪስታል ፓላሱን የመሃል ተከላካይ ማርከስ ላክሯን እንዲሁ ለማስፈረምም ንግግሮችን ጀምረዋል። ቼልሲ በዚህ ክረምትም አንድ ወይም ሁለት የመሃል ተከላካዮችን እንደሚያስፈርም መረጃዎች እየወጡ ነው። ትሬቨር ቻሎባ በጣሊያን ይፈለጋል። ቼልሲም በተለያዩ የዝውውር አማራጮች ላይ እየሰራ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። የሪያል ማድሪድ ጉዳዮችን ደግሞ እንንገራችሁ። አሸናፊ መከበር አለበት፣ አጨዋወቱን መተቸት ተገቢ አይደለም ብለዋል ጆዜ ሞሪኒዮ። የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ በመከላከል ጥሩ ቡድንን ወይም ደግሞ ጥሩ መሆን ለትችት ሊዳረግ አይገባም ሲሉ ነው የተናገሩት። ተከላክሎ መጫወት ላይ ስለሚነሳው ትችት የተጠየቁት ጆዜ ሞሪኒዮ ሳታሸንፍ ምርጥ መሆን ይቻላል የሚል አስቂኝ ሀሳብ አለ፣ ይሄ ለእኔ ሞኝነት ነው ያሉት ጆዜ ሞሪኒዮ ይሄ ከስፖርቱ አፈጣጠር ጋር ይቃረናል ሲሉ ይናገራሉ። አክለውም የዚህ ስፖርት ዋናው ግብ ዋንጫ ማሸነፍ ነው፣ ሰዎች አሸናፊን ማክበር አለባቸው ብለዋል። ኢንተር ሚላንን ይዘው ከባርሴሎና ጋር ስለነበራቸው ጨዋታ ያነሱት ሞሪኒዮ ሰዎች ሁልጊዜም ያንን ማንሳታቸው ተገቢ አይደለም ብለዋል። በሰዓቱ እኛ በ10 ተጫዋቾች ነበርን ያሉት አሰልጣኙ፣ ነገር ግን በሳምንት ውስጥ ራሳቸውን 3-1 አሸንፈን ነበር፣ ያንን የሚያወራ ግን አንድ ሰው አላየውም ሲሉ ጭምር ነው የተናገሩት። አሌዛንድሮ ባስቶኒና ኒኮ ሽሎተርቤክ በሪያል ማድሪድ እየተፈለጉ የሚገኙ የመሃል ተከላካዮች እንደሆኑ ይፋ ተደርጓል። የሽሎተርቤክ ጉዳት የማድሪድ ፍላጎት ምን ያክል እንደሚቀንስ እስካሁን ግልጽ ባይሆንም ነገር ግን አሁን ሪያል ማድሪድ በባስቶኒና በሽሎተርቤክ ላይ ፍላጎት እንዳላቸው ነው ማሪዮ ኮርቴግና መረጃውን ይፋ እያደረገ እንደሚገኝ ዘገባዎቹም እየጠቆሙ የሚገኙት። ሌላኛው የሚነሳው ጉዳይ ከሪያል ማድሪድ ጋር በተያያዘ ጆዜ ሞሪኒዮ የተናገሩት ሀሳብ ነው። የደጋፊዎችን በቡድኑ ላይ ያላቸው ቅሬታና በኤምባፔ ላይ የሚሰነዘረውን ትችት እንዴት ትፈተዋለህ የሚል ጥያቄ ቀርቦላቸው ነበር። ሲናገሩም በገዛ አይኔ ማየት አለብኝ። በአሁኑ ሰዓት የማውቀው በሚዲያ ያነበብኩትንና በቴሌቪዥን ያየሁትን ብቻ ነው። ተጫዋቾቹን በደንብ ማወቅ አለብኝ። አሁን የማውራት ጊዜ አይደለም። አሁን በጣም የመረጋጋት ሁኔታዎችን የመተንተን የመነጋገር ጥያቄዎችን የመጠየቅና የመመለስ እንዲሁም ግልጽና ታማኝ የሆኑ ውይይቶችን የምናካፍልበት ጊዜ ላይ እንደሆነ ተስፋ አድርጋለሁ ብሏል። በመጨረሻ እኔ ማድረግ የምፈልገውን የተጫዋቾቹ የተሻሉ እንዲሆኑ መርዳት፣ ቡድኑ ደግሞ የተሻለ እንዲሆን መርዳትና ክለቡ የተሻለ እንዲሆን መርዳት ብቻ ነው የኔ ትልቁ ኃላፊነት ሲሉ ይናገራሉ። ለመተቸት ወይም ለማውራት ሳይሆን ለማዳመጥ ነው ጊዜው። ስለ ኬሊያን ኤምባፔ መናገር የምችለው እሱ እጅግ አስደናቂ ተጫዋች መሆኑን ነው። እናም ከዚህ የበለጠ ደግሞ የተሻለ እንዲሆንም እመክረዋለሁም እረዳዋለሁም ሲሉ ጭምር ነው የተናገሩት። ሪያል ማድሪድ የቪኒሲዮስ ጁኒየርን የኮንትራት እድሳት የማሳካት እድሉ ከጊዜ ወደ ጊዜ እጅግ አነስተኛ እየሆነ መጥቷል ብሎ ነው ክለቡም ራሱ የሚያምነው። አሁን ላይ ክለቡ ሊለቅ የሚችልበት ትልቅ እድል እንዳለ እየተነገረ ነው። እስካሁን 100% የተወሰነ ነገር የለም። ከዓለም ዋንጫው በኋላም ነገሮች ይኖራሉ ተብሎ ይታሰባል። ነገር ግን ለወራት ክለቡ ቪኒ ጁኒየር ኮንትራቱን እንደሚያድስ ያመን የነበረ ቢሆንም አሁን ላይ ግን ያ ስሜት እየተቀየረ እንደመጣ ነው ራሞን አልቫሬስ መረጃውን ያጋራው። ሪያል ማድሪድ ቪኒ ጁኒየር በዚህ ክረምት ክለቡን የመልቀቅ እውነተኛ እድል እንዳለው ያምናሉ። በማንኛውም ሰዓት ለሱ ዝውውር ሊንቀሳቀስ የሚችል ክለብ እንዳለም እንደሚያምኑ ነው የተገለጸው። ቪኒ ጁኒየር በ2027 በነጻ ለመልቀቅም ለሪያል ማድሪድ ያለው ክብርና ፍቅር በጣም ከፍተኛ በመሆኑ በዚህ ክረምት የሚመጣን ዝውውርም ለመቀበል ፍቃደኛ ይሆናል ብለው እንደሚጠብቁ ጭምር ነው የመረጃ ምንጩ ይፋ ያደረገው። ኩኮሪያ ይናገራል። ቪኒሲዮስ ወደ ኋላ ተመልሶ ባያግዝም ምንም ግድ የለኝም፣
እሱ ማድረግ የሚፈልገውን ወይም የማይፈልገውን ሁሉ እኔ ያደርግለታለሁ። እሱ ወሳኝ ሆኖ እስከተገኘና ግቦችን በማስቆጠር ዝግጁ ሆኖ እስከቆየ ድረስም አድካሚና ከባድ ስራዎችን እኔ እሰራለታለሁ ሲል ነው ኩኩሬያ የሚናገረው። ቪኒሲዮስ በሪያል ማድሪድ የቻምፒየንስ ሊግ የውድድር ጉዞዎች ውስጥም ቁልፍና ተጽዕኖ ፈጣሪ ተጫዋች መሆኑን በደንብ አሳይቷል ብሏል። ሞሪኒዮ ሲደውልልኝ የሚያኮራ ነገር ነው። መጀመሪያ ላይ መልእክት ጻፈልኝ፣ ከዚያም ደወለልኝ። እሱ ደውሎ ነገሮችን ሲነግርህ ይህ በጣም ትልቅ ነገር ነው። ከሱ ጋር ለመስራት በእውነት በጣም በጉጉት እየጠበቅኩኝ ነው ሲለም ማርኮ ኮሪያ ስለ ዦዜ ሞሪኒዮ ሀሳቡን ሰጥቷል። ኤንዞ ፈርናንዴስ ከሪያል ማድሪድ ጋር መፈራረሜ እንኳን ደስ ያለ መልእክት ከላኩልኝ ሰዎች ቀዳሚው ነው ሲልም ይናገራል። እሱም በዚህ ክረምትም የሪያል ማድሪድ ተጫዋች እንደሚሆን ተስፋ አደርጋለሁ ነው ያለው። ማርኮ ኮሪያ ስለ ኤንዞ ፈርናንዴዝም እንዲሁ ሀሳቡን ሲያጋራ ላትሲዮ ለሴት ተጫዋቹ ካሳ እንዲከፍል ታዟል። የላትሲዮ ሴቶች ቡድን ለቀድሞ ክለቡ ተጫዋች ማጃ ካሳ እንዲከፍል በፍርድ ቤት ታዟል። ክለቡ ተጫዋቿን በእርግዝና ምክንያትም ያለ አግባብ ከክለቡ እንድትለቅም አድርጓል በሚል ነው ጥፋተኛ የተባለው። ክለቡ የተጫዋቿን ውል ለማራዘም ከስምምነት ደርሶ ነፍሰ ጡር መሆኗን ሲያውቅ ነው ማቋረጡ የተነገረው። ይሁን እንጂ ክለቡ ስለ እርግዝናዋ እንደማያውቅ ቢገልጽም ጥፋተኛ ተብሎ ካሳ እንዲከፍል ታዟል። ይህንን ተከትሎ ላትሲዮ ለተጫዋቿም 69,000 ዩሮ ካሳ እንዲከፍል በስፖርት ገላጋይ ፍርድ ቤት ተወስኖበታል። ሚዶ ሆስፒታል መግባቱ ተነግሯል። የቀድሞው የግብጽ ታሪካዊ ተጫዋች አህመድ ሆሳም ሚዶ የስትሮክ ህመም አጋጥሞት ነው ሆስፒታል የገባው። ሚዶ ለህመም የተዳረገው ልጁ ላይ የተላለፈው የእስር ውሳኔ እንደጸና ሲሰማ እንደሆነ ተነግሯል። ልጁ በአንዳንድ ነገሮች ምክንያትም ያለ መንጃ ፍቃድን በማሽከርከር የ7 ወራት እስራት ተፈርዶበት ነበር። ሚዶ የፍርድ ቤት ውሳኔው ላይ ይግባኝ ጠይቆ የነበረ ቢሆንም ይግባኙ ውድቅ እንደሆነ ሲሰማ ለህመም ተዳርጓል። ሚዶ ከህክምና ክትትሉ በኋላ በሰጠው አስተያየትም ዛሬ በጥሩ ሁኔታ ላይ ነኝ ሲል ነው ለአድናቂዎች የተናገረው። አያይዞም ይህ ሁኔታ የተፈጠረው የልጄ ፍርድ ቤት ሂደት ጋር በተያያዘ ያቀረበው ይግባኝ ውድቅ ሆኖብን ነው ሲልም ነው ሚዶ ሀሳቡን እንደሰጠም የተመለከት ነው። አንቶኒ ጎርደን ወደ ባርሴሎና ማቅናቱን እንዲሁም በሳንድሮ ቶናሊ፣ በቲኖ ሊቨርመንቶና በሉዊስ ሆል ላይ ያለው ፍላጎት መቀጠሉን ተከትሎ ኒውካስል ዩናይትድ የዚህ ክረምት የዝውውር ወሬዎች ማዕከል ሆኗል። ከዚህ በተጨማሪ በኒውካስል ዩናይትድ ቤት ሌላኛው የሽያጭ ሂደት የኒክ ቮልትማደ ሊሆን ይችላል። እንደ ዴይሊ ሜል ዘገባ ከሆነ የጀርመኑ ኢንተርናሽናል ተጫዋች የሆነው ቮልትማደ ለማስፈረም 3 ክለቦችም ፍላጎት እንዳላቸው ነው ምንጮቹ ያረጋገጡት። በኒውካስል የመጀመሪያ ውድድር ዘመኑ ኒክ ቮልትማደ ተቸግሮ እንደነበር ሚስጥር አይደለም። እንደ መረጃ ምንጮቹ ዘገባ ተጫዋቹ በቡድን ውስጥ ስለሚኖረው ቦታ እንዲሁ ደግሞ ሚና ከኤዲ ሃው ጋር አንዳንድ የአመለካከት ልዩነቶች ነበራቸው። ኒክ ቮልትማደ አስቸጋሪ የመጀመሪያ ውድድር ዘመንን ካሳለፈ በኋላ ኒውካስልን እንደሚለቅ ነው የሚጠበቀው። እስካሁን ምንም አይነት ይፋዊ ግንኙነት ባይኖርም ኒውካስል ለቀረቡላቸው ጥያቄዎች ክፍት በመሆናቸው እነዚህን ክለቦችም በቅርቡ እንቅስቃሴ ሊያደርጉ ይችላሉ በሚል እምነቱ አለ። ከወኪሎች የወጣው መረጃ እንደሚያሳየው ከሆነ ኒክ ቮልትማደ ይለቃል ተብሎ ይጠበቃል። ዶርትሙንድ፣ አትሌቲኮ ማድሪድ እና አስተን ቪላን ፍላጎቱ አላቸው። ኒውካስልም ለሚመጡት ጥያቄዎች ጆሮን ይጥላል። አንድ ትልቅ ችግር ግን አለ። ክለቡ በቋሚ ዝውውር ወደ 65 ሚሊዮን ዩሮ አካባቢ ነው የሚፈልገው። ነገር ግን አሁን ባለው ሁኔታ ክለቦች በግዢ ደግሞ አካባቢ ላይ ወይም ደግሞ በግዢ አማራጭ የታጀበ የውሰት ውልን የመፈለግ እድላቸው ሰፊ ነው። ባየር ሚኒክን የመሰሉ ትልልቅ ክለቦች ቮልትማደን ወደ ኒውካስል ከመዘዋወሩ በፊትም ፍላጎት ነበራቸው። በወቅቱ ለኒውካስል ዩናይትድ ይሄ ዝውውር ትልቅ ስኬትም ተደርጎ ይቆጠር ነበር። የ24 ዓመቱ ተጫዋችም ስራውን እንደገና ሊያድስ ቢችልም በኤዲሃው የታክቲክ አደረጃጀት ውስጥ ያ ይሆናል ተብሎ ግን ማሰቡ በጣም ከባድ ሊሆን እንደሚችል የሚያሳዩ መረጃዎችን ነው የተመለከት ነው። አንድ ምንጭ እንደገለጸው የቮልትማደ ወገኖች በኤዲሃው ስር የእድገቱን አያያዝ ደስተኛ እንዳልነበሩ የሚያሳዩ ነገሮችን በትልቁ እየተመለከትን እንደምንገኝ ነው የመረጃ ምንጮም ይፋ ያደረገው። ስለዚህም የተለያዩ ጉዳዮች እየተነሱ ነው። አሰልጣኙ ስለ ቦታው ምርጥነት ወይም ደግሞ ስለ ምርጥ ቦታው ግራ የሚያጋቡ መልእክቶችን ሲሰጡ ነበር። መጀመሪያ ላይ 9 ቁጥር እንደሆነ ቢናገሩም ኋላ ላይ ግን በአማካይ ቦታ ተጠቅመውታል። የበለጠ የተረጋጋ የታክቲክ እቅድና አሰልጣኙ ከለሶም ምን እንደሚፈልጉ ግልጽ ከሌለው ቦታ እንግዲህ በዚያ ቦታ ላይ የወደፊት ዕጣ ፈንታ ይኖረዋል ተብሎ አይታሰብም። ሌሎች ምንጮች ይህንን ጉዳይ ዝቅ አድርገው በመመልከት ቮልትማደ ያጋጠመው ችግር ያልተለመደ ነገር ግን እንዳልሆነና አብዛኛው ወደ አዲስ ሊግ ወይም ሀገር የመላመድ ሂደትም መሆኑን ጭምር ይጠቅሳሉ። ሆኖም ግን ከሚናገሯቸው ንግግሮች ወይም ሰዎች ሁሉ ማለት ይቻላል በዚህ ክረምት መለየታቸው የማይቀር እንደሆነ ነው የሚያሳዩ መረጃዎች የወጡት። ቶተንሃም ሆትስፐርስ የክረምት የዝውውር እቅዱ ያን ፖል ቫን ሄክን ማምጣቱ ከተረጋገጠ በኋላ ይበልጥ ተጠናክሮ ቀጥሏል። የክለቡ ታማኝ ምንጭ የሆነው እንደሚናገረው ከሆነ በኤክስ ገጹ ላይም በጣም አስደሳች የሆነ መረጃን ነው ለቶተንሃም ደጋፊዎች ያጋራው። አስተማማኙ የክለቡ ምንጭ የሰሜን ለንደኑ ክለብ ለማደስ ታቅዶ እየተከናወነ ያለውን ሰፊ የዝውውር እንቅስቃሴ ነው ይፋ ያደረገው።
የቫን ሀክን የዝውውር ተከትሎ ለደጋፊው ጥያቄ ምላሽ የሰጠው ይህ ሰው ክለቡ 7 ተጫዋቾችን ለማስፈረም ማቀዱን፣ የትኞቹን ቦታዎች ለማጠናከር እንደሚፈልግም ገልጿል። እሱም በዝውውር ጉዳዩ ላይ በሀሳብ ደረጃ የግራ መስመር አጥቂ ወይም ሌፍት ዊንግ የምንለው፣ የቀይ መስመር አጥቂ ራይት ዊንግ፣ የመሃል ሜዳ ተጫዋች፣ ከዛ ውጪ አጥቂም 7 አዳዲስ ተጫዋቾችን እንደሚፈልጉ ሰምቻለሁ ብለዋል። ስፐርስ አዲስ የግራ መስመር አጥቂ፣ የቀይ መስመር አጥቂ፣ የመሃል ሜዳ ተጫዋችና የአጥቂ መስመር ለማስፈረምም በንቃት እየሰሩ ነው። ከብራይተኑ ቫን ሄክ በ52 ሚሊዮን ፓውንድ ዝውውር ጋር የክረምቱ የዝውውር መስኮትን ከመዘጋቱ በፊት የሚጠበቁ ከፍተኛ ደረጃ ያላቸው አዳዲስ ተጫዋቾችም ይመጣሉ ተብሎ ይታሰባል። የቶትናም የክረምት የዝውውር እንቅስቃሴ ፍጥነትና ስፋትም የክለቡ ቦርድ ለአሰልጣኝ ሮቤርቶ ዲዘርቢ ሙሉ ድጋፍን እየሰጠ መሆኑን የሚያሳይ ነው። ዲዘርቢ ባለፈው የውድድር ዘመን መጨረሻ ስፐርስን ከታሪካዊ ውድቀት ለማዳን ተቀጥረው ነበር። ጣሊያናዊው አሰልጣኝ በአጭር ጊዜ ውስጥም ትልቅ ለውጥን በማምጣት በውድድር ዘመኑ የመጨረሻ ቀንም ቡድኑ ከሊጉ መውረድ እንዲያመልጥም አድርገውታል። ዲዘርቢ ስፐርስን ከተቀላቀሉ ከታላላቅ ክለቦች ጋርም የሚፎካከርበት ደረጃ ላይ ማድረስ እንደሚፈልጉ ግልጽ አድርገዋል። በዚህ ክረምትም ቡድኑን እንደገና መገንባት ጀምረዋል። የዝውውር ቡድኑ የመጨረሻ ሰዓት ዝውውሮችን ከመጠበቅ ይልቅ የአሰልጣኙን ዋና ኢላማዎችን አስቀድመው በማስፈረም በንቃት እየተንቀሳቀሱ ነው። ቀድሞውኑ ከሊቨርፑል ኮከብ አንድሪው ሮበርትሰን እና ከቦርንመዝ ማርኮስ ሴንሲ ጋር ስምምነት ላይ ደርሰዋል። ሁለቱም ተጫዋቾች በነፃ ዝውውር ወደ ስፐርስ ይቀላቀላሉ ተብሏል። ያን ፖል ቫን ሄክ በክረምቱ ሶስተኛው ፈራሚ ሲሆን የማንቸስተር ሲቲው ሳቪኒዮ እና የኒውካስል ዩናይትዱ ሳንድሮ ቶናሊም ከክለቡ ጋር በስፋት ስማቸው የሚነሱ ተጫዋቾች እንደሆኑ የመረጃ ምንጮቹም በትልቁ እየጠቀሱ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አመሰገንኩ። በቀጣይ ፕሮግራማችን መልሰን እስከንገናኝ ድረስ አብረን ስለቆየን ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁም በአክብሮት እመኛለሁ።